ሰላም ጤና ይስጥልን የስጦታ ቤተሰቦች ለጤናችሁ እንደምን አላችሁ? ዛሬ እንግዲህ ኦክቶበር 10 በየዓመቱ የሚከበረው የአእምሮ ጤና ቀን ታስቦበት የሚውልበት ቀን ነው። እንግዲህ የአእምሮ ጤና ቀን የሴቶች ቀን፣ የአርበኞች ቀን፣ የብሔረሰቦች ቀን፣ የሌላም ቀን እያልን እንደምናከብረው የእነኚህ ቀናት ሲጠቀሱ ቀኑ ስለተሰየመለት ነገር ያንኑ ቀን ብቻ ለምሳሌ ስለ ሴቶች ቀን የሴቶች ቀን የተሰየመውን ቀን እለት የዛን እለት ብቻ አክብረን የአርበኞችን ቀን የብሔረሰቦችን ቀንም የዛን ቀን ብቻ ስለዚህ ጉዳይ አስበን ስለዚህ ጉዳይ አውርተን እንደማንተወው እንደማናልፈው ሁሉ ኦክቶበር 11ም የአእምሮ ጤና ቅድሚያ ልንሰጠውና በትኩረት ልንሰራበት እንደሚገባ ለማመላከት ነው እንጂ የአእምሮ ጤና ብዙ ሊሰራበት የሚገባ እንደ ሀገር ደግሞ ብዙ ኢንቨስት ሊደረግበት የሚገባ የጤና ሴክተር እንደሆነ ለማመላከት ነው። የዚህ ዓመት መሪ ቃል ደግሞ የአእምሮ ጤና አገልግሎት ተደራሽነት በአደጋና በድንገተኛዎች ጊዜ የሚል የአማርኛ ተዛማጅ ትርጉም የሰጠ ነው ሲሆን የእንግሊዝኛ መሪ ቃሉ ቃል በቃል አክሰስ ቱ ሰርቪስ ሜንታል ሄልዝ ኢን ካታስትሮፍስ ኤንድ ኢመርጀንሲስ የሚል ነው። መሪ ቃሉ እንግዲህ የሚያሳየው ዓለም አቀፍ ቀውስ በሚኖርበት ጊዜ የአእምሮ ጤናን መጠበቅ አስፈላጊ መሆኑን ነው። የዓለም ጤና ድርጅት ላይ ጨምሮ እንዳስነበበው እንግዲህ ይህ ቀን መከበር የጀመረው በዓለም የአእምሮ ጤና ፌዴሬሽን ወርልድ ፌዴሬሽን ፎር ሜንታል ሄልዝ አነሳሽነት 150 በላይ ሀገራትን በማሳተፍ ከ1992 እንደ አውሮፓውያን አቆጣጠር ጀምሮ እንደሆነ ነው የሚያስነብበው። እኛም እንግዲህ እንደ ስጦታ የአእምሮ ጤና አስፈላጊ መሆኑን ከዚህ የተሻለ በተለይ እንደ ኢትዮጵያ ተደራሽነታችን አናሳ በመሆኑ ከፍ ያለ ትኩረት ሊሰጠው እንደሚገባ እናምናለን። ስጦታም እንግዲህ ከእናንተ ከሶሻል ሚዲያ ቤተሰቦቹ ጋር በዚህ በሶሻል ሚዲያ በአካል ስጦታ ከሚገኙ ቤተሰቦቹ ጋር ደግሞ ከዛው ስጦታ የተለያዩ ዝግጅቶችን በማዘጋጀት የአእምሮ ጤናን ቀን እናከብራለን። እናንተም የአእምሮ ጤና ትኩረት ልትሰጡት ይገባል እንላለን። access to service mental health in emergencies and catastrophes. Thank you.